ጤና ይስጥልኝ ተመልካቾቻችን፣ ዜና በምልክት ቋንቋ ቀርባል። የመደመር መንግስት ለግሉ ዘርፍ የሚያደርገው ድጋፍ የሀገር ውስጥ ባለሀብት በኢንዱስትሪ ፓርኮች ግንባታ እንዲሰማራ ምቹ ሁኔታ እየፈጠረ ነው። የኤኤምጂ ሆልዲንግስ የተባለው ኩባንያ የሀገር ውስጥ ማዕድናት በግብዓትነት የሚጠቀሙ የመስታወትና የብረት ፋብሪካዎች እየገነባ መሆኑ ተገልጿል። ኢንዱስትሪው ዘርፍ በከፍተኛ የውጭ ምንዛሬ ተገዝተው ከውጭ የሚገቡ ምርቶችን በሀገር ውስጥ በማምረት በሌላ በኩል እሴት ጨምሮ ወደ ውጭ በመላክ የንግድ ሚዛንን በማስተካከልና የውጭ ምንዛሬ ክምችትን ከፍ በማድረግ ለኢኮኖሚው ሌላው ምሰሶ የሆነ ነው። የመደመር መንግስት እሳቤ የግሉን ዘርፍ በመደገፍ አዳዲስ የኢንዱስትሪ ምርቶችን በማምረት ጠንካራ ኢኮኖሚ መገንባትን አልሞ እየሰራ ነው። ኤኤምጂ ሆልዲንግስ በአዳማና በሸገር ከተማ ገላን በገነባቸው የኢንዱስትሪ ፓርኮች ከውጭ ገቡ የነበሩ ምርቶችን በመተካት ላይ በስፋት እየሰራ መሆኑን ይገልጻል። የሀገር ውስጥ ግብዓትን በመጠቀም ጠርሙስን ጨምሮ የመስታወት ምርቶችን የሚያመርት የመስታወት ፋብሪካ ግንባታውም የሀገሪቱ የኢንዱስትሪ ዘርፍ እድገት ነጸብራቅ ሆኖ ይጠቀሳል። የመስታወት ፋብሪካ ግዙፍ ፋብሪካ ነው። በአመት 600,000 ቶን መስታወት የማምረት አቅም አለው። የሀገር ውስጥ ፍላጎትንም ከማሟላት ባለፈ ለውጭም ኤክስፖርት የማድረግ አቅም ያለው ነው። ይሄ ፋብሪካ የሚሆነው በተለይ ለኮንስትራክሽን ሴክተሩ እና ለሌሎችም ለማኒፋክቸሪንግ ኢንዱስትሪም ቢሆን ለፈርኒቸር ሊሆን ይችላል፣ ለተለያዩ ጉዳዮች የሚጠቅሙ ዝርግ መስታወቶችን በተለያየ ጥራት ደረጃ ማምረት የሚያስችል ነው። ከዛም ባለፈ ሶላር ፓነልን ማምረት የሚያስችል አቅም ያለው ፋብሪካ ነው የሚሆነው። ያልተነካውን የማዕድን ሀብት በፋብሪካዎች የእሴት ሰንሰለት አበልጽጎ ለኢትዮጵያ ኢኮኖሚ መጋቢ እንደሆነ መስራት ከግሉ ዘርፍ የሚጠበቅ ነው። ኤኤምጂ ሆልዲንግስ የብረት አለትን አቅልጦ ብረት በማምረት እያደገ ላለው የሀገሪቱ የግንባታ ዘርፍ በቂ አቅርቦት እንዲኖር እየሰራ ነው። ይሄ ፋብሪካ ሁለት አይነት ዋና ዋና ግብዓቶችን ይጠቀማል። ስክራፕን ይጠቀማል በዋናነት። ከዛ ውጭ ደግሞ አይረን ኦርን በሀገራችን ካሉ ሶርሶች አምጥቶ ቀላቅሎ ደግሞ ከዚህ በፊት ከውጭ እናስገባቸው የነበሩ ቢሌት የሚባል ለፌሮ ብረት ማምረቻ የሚያገለግል ብረትን በዚህ ለማምረት በሀገር ውስጥ ለማምረት ኢምፖርቱን ተክቶ ማለት ነው። ስለዚህ ይህም ፋብሪካ ደግሞ እንደዚህ ሁኔታ በአፋጣኝ እየተከናወነና እያለቀ ያለ ፋብሪካ ነው። በአዳማና በገላን በሚገኙ ኢንዱስትሪ ፓርኮቹ የብረታ ብረት የግንባታ እቃዎችንና ኬሚካሎችን፣ የተሽከርካሪ አካላትን የማምረትና መገጣጠሚያን ጨምሮ 40 ፋብሪካዎችን ይዟል። ከውጭ ገቡ የነበሩ ተኪ ምርቶችን ለገበያው ያቀርባል። እሴት የተጨመረበትን ቡና ወደ ውጭ በመላክም ከፍተኛ የውጭ ምንዛሬ ያስገባል። በግሉ ዘርፍ የዚህ አይነት ግዙፍ የኢንዱስትሪ ፓርክ መገንባቱ ሀገር የኢንዱስትሪ ኢንቨስትመንትን ለማስፋፋት የምታወጣውን የውጭ ብድር ያስቀረ መሆኑን ጠቅላይ ሚኒስትር አብይ አህመድ ከዚህ ቀደም ኢንዱስትሪ ፓርኩን በጎበኙበት ወቅት ገልጸዋል። የኢትዮጵያ ኢንዱስትሪያል ፓርክ የጀመርንበትና የሰራንበት መንገድ ችግር አለበት። ኢንዱስትሪያል ፓርኮቻችን ወደ $1 ቢሊዮን ገደማ ዕዳ አለባቸው። ሐዋሳ ላይ፣ ኮምቦልቻ ላይ፣ ባህር ዳር ላይ፣ አዳማ ላይ የሰራናቸው ኢንዱስትሪያል ፓርክስ አንዳንዱ 9 አንዳንዱ 10 ምናምን ሼዶች ያሏቸው ግቢዎች ናቸው። ያ$1 ቢሊዮን ዕዳ ለኛ ሸክም ሆኖ ከብዶናል። ለመክፈል መቀየር አለበት። ከውጭ ዕዳ በማምጣት ሳይሆን በሀገር ውስጥ ማምረት ይገባናል ነው። ኤኤምጂ የሚባለው ኩባንያ በአንድ ዓመት ከምናምን ሰርቶ ያሳየን የኢንዱስትሪያል ኮምፕሌክስ እኛ ከሰራናቸው ፓርኮች ምንም ነገር አያንስም። ለካ በሀገር ልጆች እንደዚህ አይነት ኮምፕሌክስ መስራት ስንችል ነው $1 ቢሊዮን ተበድረን ሀገር ላይ ጣጣ ያመጣ ነው የሚለውን ትምህርት የምንወስድበትም ስራ ነው። የኢትዮጵያ ታምርት ንቅናቄን ጨምሮ የመንግስት ትኩረት ለኢንዱስትሪው ዘርፍ እድገት ድርሻው የጎላ መሆኑን፣ ድጋፉ በዚሁ ከቀጠለ ኢንዱስትሪው የኢኮኖሚው መስፈንጠሪያ እንደሚሆን አቶ ሰለሞን ጌቱ ተናግረዋል። ጠቅላይ ሚኒስትራችንን ጨምረው እዚህ ቦታ ላይ በመገኘት የማበረታታት ስራን ከመስራት ባለፈ ቦታው ላይ በመገኘት ያሉ ችግሮችን በመገንዘብ ሳይውሉ ሳያድሩ ለመቅረፍ ውሳኔዎችን በመወሰንና እነኛ እርምጃዎች ደግሞ እኛን የበለጠ ለሌሎች ተጨማሪ ስራዎች እንድንነቃቃ፣ እንድናደርግ፣ እንድንገፋን፣ እንድንራመድ በማድረግ ከፍተኛ አስተዋጽኦን አድርጎልናል። በዚህ አካሄድ ከሄድን በአገር ደረጃ ከፍተኛ የሆነ ትርጉም ያለው በኢኮኖሚውም ላይ ከፍ ያለ አበርክቶ የሚያደርግ ይሆናል ማለት ነው። የኢንዱስትሪ ዘርፍ በዚህ አይነት የሚጓዝ ከሆነ የኢትዮጵያ የሀገር ውስጥ ጥቅል ምርት በ2017 በጀት ዓመት ከፍተኛ እድገት ሲያስመዘግብ ኢንዱስትሪ በ13% እድገት ከዘርፎች የላቀ ሆኗል።
የመደመር መንግስት ብልጽግናን ለማረጋገጥ የሚረጋርዱ አጥሮችን ተሻግሮ እየሰራ ይገኛል። ከከፍታው ለመድረስ በምናብ አርቆ ማሰብ እንደሚገባ የመደመር መንግስት ያምናል። በመደመር መንግስት ሐሳቤ የሀገርን ሁለንተናዊ እድገትና ብልጽግና ለማረጋገጥ በሚደረገውም ጉዞ የመንግስትና የግሉ ዘርፍ ጥምር ሚና ወሳኝ እንደሆነ ይታመናል። ለዚህም ነው መንግስትና ገበያውን አስተባብሮ በአጋርነት መስራት የተሻለው አማራጭ ሆኖም የተወሰደው። ይህንንም ጉዞ ዳር ለማድረስ መደመራዊ የመንግስት ሐሳቤ 3 ባህሪያትንም ለይቷል። የመጀመሪያው የምናብ ከፍታ ሲሆን፣ ሁለተኛው ደግሞ የማድረግ አቅም ነው። ሶስተኛው የመደመር መንግስት ባህሪ ደግሞ ተለማጭነትና ተላማጅነቱም ነው። እነዚህን ባህሪያት የተረዳ ና የተገነዘበ አመራር የሚያደርገውና መድረስ የሚፈልግበትን ከፍታ እንዲረዳ ብሎም እደርስበታለሁ ብሎ ላስቀመጠው ግቡ ጠንክሮ መስራት እንዲችልም አስቻይ ሁኔታ ይፈጥርለታል። ለውጥ የሚጀምረው ከምናብ ነው ብሎ የሚያስቀምጠው የመደመር መንግስት ሐሳቤ አሁን እንደ ሀገር ካሉ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ውስብስብ ችግሮች ለመውጣት ከፍ ብሎ የማሰብ እንዲሁም ሁኔታውን በመረዳት ችግሮችን ወደ ድል መለወጥ ነው የምናብ ከፍታ። ምናባዊ እይታ በጊዜና በቦታ ያልተገደበ ተሻጋሪ ምልከታ ሊኖረን ይገባል። ጊዜ ሳይገድበን፣ ቦታ ሳይገድበን አርቀን አጥልቀን ማየት መቻል አለብን። 3 አጥሮች ተሻግረን ማየት ስንችል ነው ኢማጂኔሽን ውጤታማ የሚሆነው። አንደኛ የእውቀት አጥር፣ በእውቀት ውስንነት ሳንገደብ፣ የቦታ አጥር፣ የጊዜ አጥር ተሻግረን ማየት ስንችል ነገን አስበን ዛሬ ለመገንባት ያግዘናል። የጥልቀት ከፍታ፣ የማስተናሰል ከፍታ፣ ከችግር ባሻገር የመሆን ከፍታ ያስፈልጋል ማለት ነው። መልካም የሆኑ እቅዶችና ሐሳቢዎችን መላበስ በራሱ እንደ ሀገር የሚፈለገውን ብልጽግና ለማሳካት በቂ ያለመሆኑን ከግምት ውስጥ የሚያስቀምጠው የመደመር መንግስት ፍላጎት ብቻ ግብ አይሆንም። አስቦና አቅዶ የማድረግ አቅምን ማጎልበት እጅግ አስፈላጊና ግድም ያደርጋል። ከለውጥ በኋላ እየተፈጠሩ ያሉ የማድረግ አቅሞች ደግሞ ህዳሴን ከነችግሩና ፈተናው ተቀብሎ ማጠናቀቅም ተችሏል። ሌላው ተምሳሌት የሚሆነው የኮሪደር ልማት ስራ ነው። አዲስ አበባ ላይ ባጠረ ጊዜ ተግባራዊ ማድረግ የተቻለው የልማት ስራ ተጨባጭ አቅም ማሳያ ነው። አስቦና አቅዶ ወደ ተግባር መለወጥና ማሳካት ደግሞ የመደመር መንግስት አንዱ ባህሪ ነው። ለብልጽግና ለማደግ ለመለወጥ ፍላጎት አለ ወይ? ሁለተኛ ፍላጎት የወለደው አይዲያ አለ ወይ? አይዲያውን ከግለሰብ ወደ ማህበረሰብ፣ ከአንድ ሰው ወደ ተቋም የመለወጥ ኢንስቲቱሽናላይዝ የማድረግ ጅማሮና ስራዎች አሉ ወይ? ተቋም ኢምፕሊመንት ያደርጋል ወይ? ኢንትረስት፣ አይዲያ፣ ኢንስቲቱሽን፣ ኢምፕሊሜንቴሽን አራቱን አይ ሲሟላ ፍላጎትና አቅም ወደሚጨበጥ ነገር ይቀየራሉ ማለት ነው። አቅም የቱንም ያህል ቢገዝፍ ፍላጎት ከሌለበት ትርጉም የለውም። የመደመር መንግስት ዘላቂነቱን የሚያጸናው በተላማጅ ባህሪው መሆኑን ያስቀምጣል። መንግስት ኋላ ቀር የሆነውን ኢኮኖሚ መዋቅር ነባራዊ ሁኔታውን በመረዳት ወደ ዘመናዊ አምራችነት መለወጥ ግድ መሆኑንና የራሱ የሆነ የተላማጅነት እቅድና ሽግግር ያስፈልጋል ብሎም ያምናል። ይህንንም ለማከናወን ደግሞ ከባድ ውሳኔዎችን ማድረግም የግድ ይሆናል። ያለበለዚያ ግን እንደ ችንካር ካሉበት ውሎ እያደሩ ለውጥን በመናፈቅ ብቻ እንደሚቀርም ያስቀምጣል። ተስፋ ያለው ሰው፣ የሚሞክር ሰው፣ የሚተጋ ሰው፣ ነገን አርቆ የሚያይ ሰው የላቀ ውጤት ሊያመጣ ይቻለዋል። ያ ደግሞ እንዲሆን ተላማጅነትና ተለማጭነት ያስፈልጋል። አዳፕታቢሊቲ እና ፍሌክሲቢሊቲ ያስፈልጋል። ተመልከቷችን እስስት የምትባለው ማለት ነው። እዚህ ጋር የዚህኛውን ከለር ይዛለች፣ እዚህ ጋር የዚህኛውን ከለር ይዛለች። እዚህ ጋር ፕራግማቲክ ሆና አዳፕት ማድረጓ ጥሩ ቢሆንም አስፈላጊ በሚሆንበት ቦታ ደግሞ ፕሮግሬሲቭ ሆና መዝለል ይጠበቅባታል። በትንሽ ጃር ውስጥ በትንሽ ውሃ ውስጥ አሉ። ይሄኛው አሳ ግን ወሰነ፣ ከዚህ ዘሎ ለመግባት ሞከረ። ይሄ አይነት ሙከራ ግን ሪስክ አልባ፣ ውድቀት አልባ፣ ጩኸት አልባ መሆን አይችልም። ከተለመደው ልምምድ ባሻገር ስለሆነ ጩኸቶች ይኖራሉ። ያን ለመሻገር የፈቀደ መሆን አለበት። የመደመር መንግስት የሀገርን የብልጽግና ጉዞ ዳር ለማድረስ በሚያደርገው ትንቅንቅ አልቆ የማሰብ ምናባዊ ከፍታን በመያዝ ሐሳብን በፈጠራና በፍጥነት ወደ ተግባር የሚለውጥ የዳበረ የማድረግ አቅም ብሎም ነባራዊ ሁኔታውን ከግምት ያስገባ ተላማጅ ባህሪያትን መሪዎችና ዜጎች ሊላበሱም የግድም ይላል።
በሰላማዊ መንገድ የፖለቲካ ስልጣን ለማግኘት መታገል ሀገርን የመውደድ ምልክት ነው ሲሉ የሰላም ሚኒስትሩ መሐመድ እንድሪስ ተናገሩ። የሰላም ሚኒስቴር ከኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ጋር በመተባበር ሰላማዊ የፖለቲካ እንቅስቃሴ ለሰላማዊ ምርጫ በሚል የምክክር መድረክ ሁኔታ የሚገኘው የአፍሪካ ሊቃን ማዕከል አካሂዷል። በመድረኩ ንግግር ያደረጉት የሰላም ሚኒስትር መሐመድ እንድሪስ ተፎካካሪ የፖለቲካ ፓርቲዎች 7ኛውን ጠቅላላ ሀገራዊ ምርጫ በሰላም እንዲጠናቀቅ አብሮነትን በሚያጠናክር መልኩ መንቀሳቀስ ይኖርባቸዋል ብለዋል። በአንድ ሀገር የፖለቲካ ስርዓት ውስጥ የምርጫን ያክል ታላቅ መድረክ የለም። ይህ መድረክ የተሳካ እንዲሆን፣ ይህ መድረክ ፍትሃዊ እንዲሆን፣ ይህ መድረክ ህዝብ በነፃነት ይሆነኛል ለሚለው ድምፁ መስጠት እንዲችል ዋናውና መሰረታዊ ጉዳይ ሰላም። በምርጫው ሂደት ውስጥ የሚሳተፉ አካላት በተስማሙበት ስነ ምግባር ተፎካካሪን ባከበረ መልኩ አብሮነትን በሚያጠናክር ሀገርን በሚያጠናክር መልኩ መንቀሳቀስ ይችሉ። አሁን ያለንበት ዘመን የምናደርጋቸው የፖለቲካ እንቅስቃሴዎች ሰላማዊና እንደ ሀገር ያለንን ፈርጀ ብዙ ብዙሃነትን ማዕከል ያደረጉ እንዲሆኑ ከማድረግ ባሻገር ተለዋዋጭ የሆነውን ዓለም አቀፋዊና አህጉራዊ ነባራዊ ሁኔታዎችን በተገቢው የተገነዘበ መሆን እንዳለበትም ሊዘነጋ አይገባውም። የጋራ ምክር ቤቱ በቀጣይ በሀገራችን ይካሄዳል ተብሎ ለሚጠበቁ ወሳኝ የፖለቲካ ሁነቶች ማለትም በ2018 7ኛው አገራዊ ጠቅላላ ምርጫ ነጻ ፍትሃዊና ሰላማዊ ይሆን ዘንድ አስተዋጽኦ ለማበርከት የተጀመረው ሀገራዊ ምክክር ስኬታማ እንዲሆን አስቻይ ሁኔታን መፍጠርና ለሰላማዊ የፖለቲካ ባህል መገንባት አዎንታዊ አስተዋጽኦ እንዲያበረክት የፖለቲካ ፓርቲዎች አስተዋጽኦ እጅግ የጎላ ነው። በመጨረሻም የሀላባ ብሔረሰብ ዘመን መለወጫ መንጋሳ ሴራ በዓል አብሮነት በሚያጠናክር በዓል መሆኑን በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት ክላስተር አስተባባሪና የክልሉ ትራንስፖርትና መሰረተ ልማት ቢሮ ኃላፊ ዶክተር መሐመድ ኖርዬ ተናገሩ። የሀላባ ብሔር ዘመን መለወጫ መንገሳ ሴራ በዓል በሆሳዕና ከተማ ተከብሯል። የሀላባ ብሔረሰብ የዘመን መለወጫ መንገሳ ሴራ በዓላችን በህብር የመቻል አቅም ማሳያ በሚል መሪ ቃል ከፍተኛ የመንግስት የሥራ ኃላፊዎችና የብሔረሰቡ ተወላጆች በተገኙበት በሆሳዕና ከተማ ተከብሯል። በበዓሉ ላይ የተገኙት በማዕከላዊ ኢትዮጵያ ክልል በምክትል ርዕሰ መስተዳድር ማዕረግ የመሰረተ ልማት ክላስተር አስተባባሪና የክልሉ ትራንስፖርትና መንገድ ልማት ቢሮ ኃላፊ ዶክተር መሐመድ ኑርዬ በውስጡ የተለያዩ ስርዓቶች ያሉትን የሴራ በዓል የሀላባ ማህበረሰብ ለዘመናት ጠብቆ በማቆየት ህብረቱን እያጠናከረበት ነው ብለዋል። በዓሉ በየዓመቱ በታህሳስ ወር በብሔረሰቡ መጠሪያ መንገሳ መጨረሻ ላይ የሚከበር ነው። እኛ ሀላባዎች በህብረት የመቆም ፋይዳው ትልቅ መሆኑን ሕያው ምስክሮች ነን። ተባብረን በርካታ ልማቶችን እውን አድርገናል። የመደጋገፍና የመተባበር ተምሳሌት በሆነው የሚሻላ እሴታችን ህዝባችንን ለሚያጋጥሙ ማህበራዊ ቀውሶች መፍትሄ እያበጀን እንገኛለን። የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮ በበኩላቸው የሴራ በዓል ከዞኑ አልፎ የአጎራባች ህዝቦች አንድነታቸውን የሚያጠናክሩበት በዓል እየሆነ መምጣቱን ተናግረዋል። ስለ ሀላባ ሴራ በዓል ስናከብር ከባህልነት አልፎ የህዝባችን አንድነት፣ አብሮነት፣ ወንድማማችነት፣ መደማመጥ፣ መተባበር ይህን በዓል ስናከብር አንድነታችን፣ መቻቻላችንን በተለይም የብሔር ብሔረሰቦች መቻቻል፣ የሃይማኖት መቻቻል ለማንሳት ነው። የበዓሉ ተሳታፊዎችም ሴራ ህብረታችንን የምናጠናክርበት በዓል በመሆኑ ለቀጣዩ ትውልድ በአግባቡ እንዲተላለፍ መሰራት አለበት ብለዋል። ትስስራችን፣ አብሮነታችን
አንድነታችን እጅ ለእጅ ተያይዘን አንድ ሆነን መጎዘን ልማታችንንም ሌሎችንም ከዚህ በፊት የነበረው ትስስር አብረን አሁን መቀጠል እንፈልጋለን፣ መስራት እንፈልጋለን። ሴራ በዓል ለሀላባ ትልቅ ትርጉም ያለው ነው። ከዘመን መለወጫነት ባሻገር ልጆች ወደ ወጣትነት የሚሸጋገሩበት ሁሉም ደግሞ የሚገናኝበት ትልቁ በዓላችን ነው። ሀበይ ወገሪቲን ይልሽይኒ የሀላባ ብሔረሰብ የዘመን መለወጫ መንገሳ ሴራ በዓል የማጠቃለያ መርሃ ግብር ከቀናት በኋላ በሀላባ ዞን ቁሊቶ ከተማ እንደሚከበርም ተመላክቷል። ዜና ባበቃ። ከቀሪ ፕሮግራሞቻችን ጋር መልካም ቆይታ